እውነተኛ አመራርነት ምን ይመስላል? ስልጣን ነው? ኃይል ነው? ሰይፍ ነው? ወይስ ትዕግስት ነው? መልሶ ለመዋጋት ኃይል ሲኖርህ? ዛሬ ታሪካችንን በድል ግዛትን በማስፋፋት ወይም በሞገስ አንጀምርም፣ በደም እንጀምራለን። ደም በቁርአን ገጾች ላይ ወድቋል። ኸሊፋ ነው፣ ሽማግሌ ነው፣ በጠላት የተከበበ ነው፣ በገዛ ቤት ውስጥ ተርቧል። መዋጋት ይችል ነበረ። የሻምን ጦር መጥራት ይችል ነበር። መዲናን በወታደሮች ሊሞላው ይችል ነበረ። ነገር ግን እምቢ አለ። ምክንያቱም ከሞት በላይ የሚፈራው ነገር ነበር። የአንድም ሙእሚን ደም በሱ ምክንያት መፍሰሱን ይፈራ ነበረ። ይህ የኢስላም ሶስተኛው ኸሊፋ ታሪክ ነው። የነብዩ ሰለላሁ ዐለይሂ ወሰለም 2 ሴት ልጆችን ያገባ ሰው፣ ትሁት ለጋስ የሆነ ሰው፣ ቁርአንን መሰብሰብ የቻለ ሰው ዑስማን ኢብኑ አፋን ረዲየላሁ ዐንሁ። ግን የሱን ህይወት ከመረዳታችን በፊት ሞቱን መረዳት ይኖርብናል። ከመጀመራችን በፊት ስለ ነብዩ ሰለላሁ ዐለይሂ ወሰለም ታላላቅ ባልደረቦች ህይወትን መማር የምትወዱ ከሆነ ልብን የሚነካ ኢማናችሁን የሚያጠነክር ታሪክን ከፈለጋችሁ ይህንን ቻናል ሰብስክራይብ አድርጉልን። ይህንንም ቪዲዮ ላይክ እያደረጋችሁ ሐሳብ አስተያየታችሁ ኮሜንት ላይ ጻፉልን። አላህ በዑስማን ይደሰትባቸው። አሁን ወደ ታሪካችን እንጀምር። ከአውሎ ነፋሱ በፊት የነበረው ጸጥታ። መዲና የነብዩ ሰለላሁ ዐለይሂ ወሰለም ከተማ በአንድ ወቅት እዩኝ እዩኝ በማለት የተንቀጠቀጠች ከተማ ነበረች። በአንድ ወቅት አላሁ አክበር የሚል ድምፅ ያስተጋባባት ከተማ፣ የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም የቀበረችው ከተማ። አሁን የተለየች ናት። በአየር ላይ ውጥረት አለ። በጎዳናዎች ላይ በሹክሹክታ ይነገራል። በዝግታ የሚናገሩ ትንንሽ ሰዎች ስብስብና በዚሁ መሃል አንድ አዛውንት በቤት ውስጥ ተቀምጧል። ዑስማን ኢብኑ አፋን ረዲየላሁ ዐንሁ ከ80 ዓመት በላይ ይሆናቸዋል። ጢማቸው ነጭ ነው፣ ሰውነታቸው ቀጭን፣ ድምጻቸው ለስለስ ያሉ ናቸው። በጠባቂዎች የተከበቡ አይደሉም፣ አይደበቁምም። ቁርአንን እያነበቡ ነው። እዚህ ጋር ቆም በሉ። የዚህ ሰፊ ግዛት መሪ ነው። ከአረብ እስከ አፍሪካ፣ ከፋርስ እስከ ሜዲትራኒያ ድረስ። ሆኖም በቤታቸው ውስጥ በጣም ትንሽ ነው። ልብሳቸው ልከኛ ተራ ነው። ልባቸው የተረጋጋ ግን ከውጪ አውሎ ነፋስን የሚፈጥር ነው። የጥርጣሬ ዘር። እስልምና በፍጥነት እየተስፋፋ ነበር። ለአንዳንድ ልብ ደግሞ በጣም በፍጥነት። አዳዲስ ሙስሊሞች ከሩቅ አገሮች ይመጣሉ። ሁሉም የቀደሙትን ሰሃባዎች መስዋዕትነት አይረዱም። ሁሉም በድርን አላዩም፣ ኡሁድንም አላዩም። ሁሉም ከነብዩ ሰለላሁ ዐለይሂ ወሰለም ጎን ተርበው አልተገኙም። ብዙዎቹ የጎሳ ኩራት አለባቸው፣ አንዳንዶቹ የፖለቲካ ፍላጎት አላቸው እና ሌሎች ደግሞ ግራ መጋባትን በሚያሰራጩ ሰው ተጽዕኖ ስር ናቸው። እንዲህ እያሉ ያንሾካሹካሉ። ዑስማን ለቤተሰቡ ይጠቅማል። ከባኑ ኡመያ የመጡ ገዢዎችን ይሾማል። የዑመርን መንገድ ቀይሯል። ወሬዎች እየጨመሩ ሄዱ። በሩቅ ሀገር ያለ አንድ ሰው እንዲህ ይላል፣ መጋፈጥ አለብን። ሌላኛው ደግሞ አዎ ፍትህ እንጠይቃለን። ነገር ግን ከቁጣ የተቀላቀለ ፍትህ ሌላ ነገር ይሆናል። ቆም ብላችሁ አስቡት እስኪ። ልብ እውነትን መፈለግ ሲያቆም አለመግባባት ምን ያህል ጊዜ ያድጋል? የልዑካኑ መድረስ። ከግብጽ የመጡ ልዑካኖች ከኩፋ፣ ከባስራ መዲና ገቡ። በእንግድነት ሳይሆን በተቃዋሚነት ነበር የገቡት። በኸሊፋውን ፊት ቀረቡ። ከመካከላቸው አንዱ በኃይልና በቁጣ እንዲህ አለ፣ ዑስማን ሆይ በኢፍትሐዊነት እንከስሃለን። ሰሃባዎች ደነገጡ። ይህንን ለመናገር ያውም በእንዲህ ለመናገር በመዲና ውስጥ። ዑስማን አልጮሁ፣ በቁጣ አልተመለሱ። በተረጋጋ መንፈስ እንዲህ አሉ፣ ወንድሞቼ ቅሬታችሁ ምንድን ነው? ንገሩኝ። ይጮሁባቸዋል፣ ይከሷቸዋል። ለእያንዳንዳቸው ግን በእርጋታ መልስ ይሰጣሉ፣ ያስረዳሉ፣ ያብራራሉ። አንዳንዶቹ ለስለስ ማለት ጀመሩ። ሌሎቹ ግን በኃይል ተሞልተው ጠንክረው ቆመዋል። እስኪ ቆም በሉና አስተውሉ። ስልጣን
ብዙውን ጊዜ በኃይል ምላሽ ይሰጣል። ነገር ግን እውነተኛ ጥንካሬ በትዕግስት ምላሽ ይሰጣል። ሰሃባዎች ጥበቃ አቀረቡ። በመዲና ውስጥ ከፍተኛ የሚባሉት አጃቢዎች ተቆጥተዋል። አሊ ኢብኑ አቢ ጣሊብ ረዲየላሁ አንሁ እንዲህ ሲሉ ጠየቁ። ያ አሚራል ሙእሚኒን፣ እንድንከላከልልህ እንድንጠብቅህ ፍቀድልን። ጣልሃ ረዲየላሁ አንሁ እንዲህ ብለዋል፣ ፍቀዱልን እናስወግዳቸው። ወጣቶች ሰይፍ ይዘው ተሰበሰቡ። የነቢዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች የሆኑት ሐሰን እና ሁሴን ረዲየላሁ አንሁ በራቸው ላይ ቆመዋል፣ ተዘጋጅተዋል። ነገር ግን ዑስማን እጃቸውን በእርጋታ አነሱ። አይሆንም አሉ። ግራ የተጋባው ይመስላሉ። እንዲህም ሲሉ ቀጠሉ፣ በእኔ ምክንያት ደም እንዲፈስ አልፈልግም። አሊ አጥብቀው ግን አመፀኞች ናቸው ጠየቁ። ዑስማንም ለስለስ ባለ አንደበት የሙስሊም ደም በእጄ ይዤ አላህን አልገናኘውም። አሁንም ቅሙ ብላችሁ አስቡት። ያ ሊቀብራቸው፣ ሊያሰጥማቸው፣ ሊሰብራቸው የሚችል ነበረ። ነገር ግን በአላህ ፊት መቆምን ከመፍራት በላይ ፈርተው ነበር። ትንቢቱ ሲታወስ ከዓመታት በፊት በኡሁድ ተራራ ላይ ነቢዩ ሰለላሁ ዐለይሂ ወሰለም ከአቡበከር፣ ከዑመር፣ ከዑስማን ጋር ቆመው ሳለ ተራራው ተንቀጠቀጠ። ነቢዩ ሰለላሁ ዐለይሂ ወሰለም እንዲህ አሉ፣ ኡሁድ ሆይ ጠንከር በይ፣ በአንተ ላይ ነቢይ፣ እውነተኛ ሰውና 2 ሸሂዶች አሉ። ሰይድና ዑመር በኋላም ላይ ይወጉ ነበረ። አሁን ዑስማን አስታወሱ። ለራሳቸውም እንዲህ ሲሉ አንሾካሾኩ፣ ስለዚህ ይህ ቃል ኪዳን ነው። ሌላም ትውስታ ውስጥ ገቡ። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት የተናገሩትን አስታወሱ። ዑስማን ሆይ ምናልባት አላህ ልብስን ይሰጥሃል፣ እነሱ ማውለቅ ከፈለጉ እንዳያወልቁት። አሁን ይህንን በደንብ ተረድተዋል። ልብሱ አመራርነት ነው። እናም አያወልቁትም፣ አያስወግዱትም። ስልጣንን ስለሚወዱ ሳይሆን የአላህ ውሳኔ ላይ እምነት ስላላቸው ነው። የከበባው መጠንከር። ቀናቶች አለፉ። አመፀኞች ምግብ ከለከሉ፣ ውሃውን ዘጉ። እስኪ ይህንን ሁኔታ አስቡት። ሙስሊሞች በነፃነት እንዲጠጡ የሮማህን የጉድጓድ ውሃ የገዛው ይኸው ሰው አሁን እሱ ራሱ ከውሃው መጠጣት አይችልም። ባለቤታቸው ናይላ ትንሽ ምግብ እንዲቀምሱ ይዛላቸው መጣች። በስሱ ፈገግ እያለች አትጨነቅ ስትል ባለቤቷን አጽናናች። በጠላት ተከበው ሳለ ደካማ ሆነው በእድሜያቸው ይጾሙ ነበረ። እስኪ ያስቡት፣ በጠላት ተከቦ ሳለ ምን አይነት ልብ ነው የሚጾሙ? ሌሊት ይሰግዳሉ፣ ረጅም ረካዓዎችን፣ ረጅም ስጁዶችን፣ በዱዓ የሚፈስ እንባ ሁሌም በመስገጃቸው ላይ ነው። ዱዓቸው አላህ ሆይ አጥፋቸው ሳይሆን አላህ ሆይ ይህንን ኡማ አንድ አድርግ ነበረ። የመጨረሻው ሙከራ። ከዕለታት በአንዱ ቀን ዑስማን ከደጃፋቸው አፋፍ ላይ ቆመው ከታች ላሉት አመፀኞች ድምፃቸውን ከፍ አድርገው ለስለስ ባለ አንደበት እንዲህ ተናገሩ፣ ወንድሞቼ በአላህ ስም ጠይቃችኋለሁ፣ የታቡክን ሰራዊት እንዳስታጠቁ አላያችሁምን? በዚህ ጊዜ ጸጥታ ተፈጠረ። ለሙስሊሞች ጉድጓድ ሲገዛ አላያችሁምን? አንዳንዶች ራሳቸውን ዝቅ አደረጉ። ነቢዩ ሰለላሁ ዐለይሂ ወሰለም በጀነት እንደምሆን ሲናገሩ አልሰማችሁምን? በዚህ ጊዜ አንዳንዶች ልቦቻቸው ይንቀጠቀጣል፣ ነገር ግን ቁጣውን ያሳውራል። አንዱ ድምፁን ከፍ አድርጎ ውረድ ሲል ተናገረ። ዑስማንም እንዲህ ሲሉ መለሱ፣ አላህ በላይ ላይ ያስቀመጠውን ልብስ አላስቀምጥም። አስቡት፣ በዚህ ቅጽበት ታሪክ እየተፈጠረ ነበር። ህልሙ ከመሞታቸው በፊት በነበረበት ምሽት ቀለል ያለ እንቅልፍ ይተኙ ነበረ። በዚህ ጊዜ ነቢዩ ሰለላሁ ዐለይሂ ወሰለምን ያያል። አቡበከር ዑመርንም ያያሉ።
ዑስማን ሆይ ታገስ፣ ከኛ ጋር ጾምን ትይዛለህ አሉት። ፈገግ ብለውም ከእንቅልፋቸው ነቁ። ሚስታቸውም የአላህን መልእክተኛ አየሁት ይሏታል። በድምፃቸው ውስጥ ፍርሃት ሳይሆን እርግጠኝነት ብቻ ነበር። የስብሰባው ነጥብ። አማጽያን ገቡ። እንግዶች ግድግዳ ላይ ወጡ። ትርምስ ብሎ ቤቱን ሞላው። ሐሰንና ሁሴን በሩን እየጠበቁ በተጠንቀቅ ቆመዋል። ሰይድና ዑስማን እንዳይዋጉ አዘዟቸው። ውስጥ ተቀምጠው በእርጋታ በቀስታ ቁርአን እየቀሩ ነበረ። አንድ አመፀኛ በድንገት ውስጥ ገባ። ሰይፉንም አነሳ። ናይላ ከፊታቸው ቆመች። አላህን ፍሩ፣ እኚህ የነቢዩ ባልደረቦች ናቸው። ወደ ጎን ገፈተሯት። ሰይፍን በድጋሚ አነሳ። ዑስማን ወደ ላይ ተመለከቱ። አልተቆጡም፣ አልተራገሙም። መገዛት ብቻ ነበር። ስለቱ ይመታቸዋል፣ ደማቸው ይፈሳል። በሙስሐፍ ላይ ወረደ። አንድ የቁርአን አያ ላይ ደማቸው ፈሰሰ። አላህ በእነርሱ ላይ በቂህ ነው። አስቡት ይህንን በደማቸው የተሸፈነውን የቁርአን አያ። ሱብሃንአላህ። መዘዝ። በመዲና ጸጥታ፣ ሰሃባዎች ተሰብረዋል። ሰይድና አሊ በጣም ያለቅሳሉ። ከተማዋ የተሰበረች ትመስላለች። ዑስማን በጸጥታ ተቀበሩ፣ ያለምንም ታላቅ ስነ ስርዓት፣ በሐዘን በእንባና በጸጸት ተቀበሩ። አመራርነት ሰዎችን ስለመግዛት አይደለም፣ ለአላህ መልስ ስለመስጠት ነው። ሰይድና ዑስማን ጦርነትን መምረጥ ይችሉ ነበረ። ሰብርን፣ ትዕግስትን መርጠዋል። ስልጣናቸውን መከላከል ይችሉ ነበረ። አንድነትን ጠብቀዋል። ረጅም ዕድሜ መኖር ይችሉ ነበር፣ ግን ክብርን መርጠዋል። ዛሬም ከ14 ክፍለ ዘመናት በኋላ ስማቸው በክብር ይነሳል። ዑስማን ኢብኑ አፋን ረዲየላሁ አንሁ። የረጋው የመካ ብርሃን። የመኳንንት ልጅ፣ በመካ በክብር የተወለደው፣ የድንጋይ ቤቶችና የሚነዱ ነፍሶች የሞሉባት ከተማ፣ የካራቫኖች የጣዖትና የጥንት ኩራት ከተማ። በታዋቂው የባኑ ኡመያ ጎሳ ውስጥ አንድ ልጅ ተወለደ፣ ዑስማን ኢብኑ አፋን። በድህነት አላደገም፣ በብዙዎች ይታወቃል። በክብር፣ በሀብት፣ በአመራርነት ውስጥ ተወለደ። ነገር ግን አላህ በዚህ ውስጥ ከጎሳ ወይም ከነገድ እጅግ በላቀ ነገር እያዘጋጀው ነበር። ልጅ እያለም ቢሆን የተለየ ነበር። እዩኝ እዩኝ የሚል ነገር አልነበረውም። ጨካኝ አይደለም። እንደ ብዙ የቁረይሽ መኳንንት እብሪተኛ አልነበረም። ዝምተኛ፣ ትሁት፣ አይኑን የሰበረ ነበር። አስቡት እስኪ ጥንካሬ የበላይነት በሆነበት ማህበረሰብ ውስጥ በምትኩ መልካምነትን ተሸክሟል። ይሄ መልካምነት ነው በኋላ ላይ ዓለምን የሚያናውጠው። ንጹህ ልብ ያለው ነጋዴ። ዑስማን እያደገ ሲሄድ የንግድ ስራን ተቀላቀለ። ካራቫኖች በሞቃት ሰማይ ስር ይጓዛሉ፣ ወደ ሶሪያ፣ ወደ የመን። እናም ተጓዦች የትም ቢቆሙ ስለ ዑስማን መልካምነት ይናገሩ ነበረ። በፍጹም አያጭበረብርም፣ በፍጹም አይዋሽም፣ ድምፁን ከፍ አድርጎ አያውቅም። ሀብታም ነበር፣ በጣም ሀብታም። ነገር ግን ሀብት አልገዛውም፣ እሱ ገዛው እንጂ። እውነተኝነቱ በገበያዎች ሁሉ ይታወቅ ነበር። ሰዎች አመኑባቸው እና የእውነተኛ አመራር መገለጫ ነው። አስተውሉ፣ ከኢስላም በፊት በክብር ይኖር ነበረ። አላህ እውነትን ከመግለጹ በፊት አላህ እያጸዳው ነበር። ከጣዖታት ጋር የማይመቸው ነፍስ። መካ በጣዖታት የተሞላች ነበረች። የድንጋይ ምስሎች፣ የእንጨት ቅርጻ ቅርጾች፣ የማይሰሙና የማይናገሩ ሐውልቶች። በዑስማን ልብ ውስጥ ግን ምቾት አልነበረም። ለድንጋይ አልሰገደም። የተቀረጹ እጆች ሰማያትን ሊፈጥር እንደሚችል አላመነም። በውስጡ ጸጥ ያለ ጥያቄ ነበረ። በጣዖታት ላይ አልጮኸም። በቃ እንዲሁ እምቢኝ አለ። ልብ በሉ፣ አንዳንድ ጊዜ መመሪያ የሚጀምረው በጩኸት አይደለም፣ በዝምታና ውሸትን በመቃወም ነው። የእውነት ሹክሹክታ ደረሰው። ከዕለታት በአንዱ ቀን
በመካ ዜናው ተሰራጨ። ሙሐመድ ኢብኑ አብደላህ ሰለላሁ ዐለይሂ ወሰለም ወደ አንድ አምላክ እየተጣራ ነበር። ብዙዎች አፌዙበት፣ ከሰሱት። ነገር ግን በድንገት መሃል አንድ ሰው አመነ። አቡበከር ሲዲቅ ረዲየላሁ ዐንሁ። ሰይድና አቡበከር ዑስማንን በደንብ ያውቋቸው ነበር። በውስጡ አንድ ነገር አዩ። አንድ ውይይት፣ ስብሰባ ሁሉንም ነገር መለወጥ ችሎ ነበረ። አስቡት እስኪ አቡበከር ረጋ ባለ አንደበት ሲናገሩ፣ ዑስማን አንተ አስተዋይ ሰው ነህ፣ የማይሰማውን የማያየውን እንዴት ታመልካለህ? ስለ መልእክት፣ ስለ አንድ አምላክ፣ ስለ እውነት ተጠያቂነት ዑስማን አልተከራከረም፣ አላመነቱምም፣ አልዘገየምም። ወደ ረሱል ሰለላሁ ዐለይሂ ወሰለም ሄዱ። እስልምናንም ተቀበሉ። በቀጥታ በጽኑ ቆሙና እንዲህም አሉ። እስቲ ይህን አስተውሉት፣ ልብ በሉ። ተአምር አያስፈልጋቸውም ነበረ። ልብ እውነትን አስቀድሞ አውቆታል። ከቀደምት ሙእሚኖች አንዱ እስልምናን ከተቀበሉ የመጀመሪያዎቹ ሰዎች አንዱ ሆኑ። ምንም ሳያመነታ ሳይደራደር ያለምንም ቅድመ ሁኔታ ልቡ ሳያመነታ አመነ እና ከዚያን ጊዜ ጀምሮ ህይወታቸው እንደገና ቀላል አልነበረም። ምክንያቱም በመካ ውስጥ እስልምናን መቀበል ማለት ጥበቃ፣ ደህንነት፣ ምቾት ማጣት ነው። ወደ ኋላም መለስ ብለው አላዩ። አንዳንድ ጊዜ በጣም ጠንካራ እምነት የሚጀምረው በዝምታ ነው፣ በማስመሰል ሳይሆን በእርግጠኝነት። የቤተሰብና የስቃይ ፈተና። አጎታቸው መስለማቸውን ደረሰበት። በቁጣም ገነፈሉ። ዑስማን ታስሯል፣ ዛቻ ተሰነዘረባቸው። የሙሐመድ ሃይማኖትን ተው፣ ግን እምቢ አሻፈረኝ አሉ። በቁጣና በጩኸት አልነበረም እምቢ ያሉት፣ በትህትናና በእርጋታ ነበረ። ልብ በሉ፣ ጥንካሬ ሁልጊዜ ጎልቶ የሚታይ አይደለም። አንዳንድ ጊዜ ጥንካሬ ዝም ያለ ጽናት ነው። ለእውነት ሲል ስቃይን ተቋቁሟል። ሀብታም የነበሩ ነጋዴ ታስረው ሲሰቃዩ ነበር። ነገር ግን በጭራሽ አላጉረመረሙ። ድርብ ክብር ከሩቅያ ጋር ጋብቻ። ከዚያ ሁሉ በኋላ ከአላህ አንድ ትልቅ ስጦታ መጣ። ነብዩ ሰለላሁ ዐለይሂ ወሰለም ሴት ልጃቸውን ሩቅያ ረዲየላሁ ዐንሃን በጋብቻ ለዑስማን ሰጧቸው። ይህንን በረካ አስቡት። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም አማኝ መሆን ሰይድና ዑስማን ባለቤታቸውን በጣም ይወዷት ነበረ። ትዳራቸው የተገነባው በእምነት እንጂ በማዕረግ አይደለም። ስደትም ሲጨምር አብረው ወደ አቢሲኒያ ተሰደዱ። ሰይድና ዑስማን ሀብታቸውን ትተው ሄዱ። የትውልድ ሀገራቸውን፣ ምቾታቸውን ለኢስላም ትተው ሄደዋል። ነብዩ ሰለላሁ ዐለይሂ ወሰለም ስለ ዑስማን ረዲየላሁ ዐንሁ እንዲህ ብለዋል። ከነብዩላህ ሉጥ በኋላ ለአላህ ብለው የተሰደዱ የመጀመሪያዎቹ ናቸው። አስቡት፣ አማኝ ብቻ ሳይሆኑ መስዋዕትነትም ነበራቸው። ስደት ሀብት ላይ ያለ እምነት ምንም ማለት አይደለም። ከመካ መውጣት ቀላል አልነበረም። መካ ቤታቸው ነበር። ንግድ፣ ትዝታዎቻቸው፣ ሁሉ ነገራቸው ነበረ። ነገር ግን አላህን መረጡ። ለእምነት ደህንነት በአቢሲኒያ እንደ ስደተኛ እየኖሩም ነበረ። አስተውሉ፣ እስልምና በምቾት አያድግም፣ በመስዋዕትነት እንጂ። ወደ መዲና መመለስ፣ አዲስ ምዕራፍ ጅማሩ። በመጨረሻም ተመለሱ። ከዚያም እንደገና ተሰደዱ። በዚህ ጊዜ ወደ መዲና ነበር ስደታቸው። እንደ ገዢ ሳይሆን እንደ መሪ ናቸው። አረ እንዲያውም እንደ መሪ ሳይሆን ልክ እንደ አንድ የእስልምና አገልጋይ። መዲና በወቅቱ አዲስ ነገር እየገነባች ነበር፣ እሱም ኢማንን የያዘ ማህበረሰብ። እናም ዑስማን ከአምዶቹ አንዱ ነበሩ። ነገር ግን ራሱን በፍጹም ወደፊት አልገፋም። ከበስተጀርባ ነበር የቆዩት። ድምጻቸውን ዝግ አድርገው አገልግለዋል። ልብ በሉ፣ አንድ መንገደኛ ከፊት ይመራሉ፣ ሌሎች ደግሞ ከኋላ ያጠነክራሉ። ዑስማን ረዲየላሁ ዐንሁ የሁለተኛው አይነት ነበሩ። እና ይህ ጸጥ ያለ ጥንካሬ አንድ ቀን ኡማውን ይሸከም ነበረ። ከንጽጽር በላይ የሆነ ትሁት ሰው።
ነብዩ ሰለላሁ ዐለይሂ ወሰለም በአንድ ወቅት እንዲህ ብለዋል፣ መላእክቶች እንኳን ከዚህ በፊት የሚያፍሩት ሰው ፊት አይናፋር መሆን አይገባኝምን? ይሄ ሰው ዑስማን ነበር። ትሁትነቱ አፈታሪክ ነበር። ሀብታም ነበር ግን በጣም ትሁት፣ ኃያል ግን ለስላሳ፣ የተከበረ ግን አይናፋር። ልብ በሉ፣ አላህ እየቀረጻቸው እያዘጋጃቸው ነበር፣ እያጸዳቸው ነበር። ምክንያቱም አንድ ቀን ሰይድና አቡበከር ይቀመጡ የነበሩበት ቦታ ይቀመጡ ነበር፣ ሰይድና ዑመር በተቀመጡበትም ጭምር። እናም አንድ ሰማያትን የሚፈትን ፈተና ይገጥማቸዋል። ግን ለጊዜው እሳቸው ትሁት ነጋዴ ነበሩ። በጣም ትሁትና አማኝ ናቸው። አሁን የመካ ጸጥ ያሉ ረጋ ያሉ ብርሃን ናቸው። ስለ ማንነታቸው፣ ስለ ልግስናቸውና ስለ ቁርአን ከመናገራችን በፊት ይህን መረዳት አለብን። ዑስማን በስልጣን አልጠነከሩም፣ በትህትናቸው ጠነከሩ። በዙፋናቸው ታላቅ አልሆኑም፣ በሰብር በትዕግስት ታላቅ ሆኑ። ልብ በሉ፣ ድምፃዊነትን በሚያከብር በዚህ ዓለም ውስጥ እና የመካ ጸጥተኛው ሰው አንድ ታሪክን ያናውጡት ነበረ። ዝም ያለው የመዲና ምሰሶ፣ የዘንባባ ዛፎችና የአቧራው ከተማ። ወደ መዲና የሚወስደው መንገድ በበረሃ ነፋስ ስር በሚወዛወዙ የዘንባባ ዛፎች ተሸፍኗል። አየሩ ከመካ የበለጠ ሞቃት ነበር። ለስለስ ያለ የአፈርና የውሃ ሽታ ተሸክሞ ነበር። ዑስማን ኢብን አፋን ወደ ከተማዋ የገባው እንደ ቁረይሽ ልዑል ሳይሆን እንደ ሙእሚን ደህንነትን በመፈለግ ነበር። ልብሳቸው ቀለል ያለ ነበር። ተጓዦች ከመጀመሪያ ከነበሩት ቁጥራቸው ያነሰ ነበር። ሀብት ከእንግዲህ ቀርቷል። ከፊት ለፊቱ የነብዩ ሰለላሁ ዐለይሂ ወሰለም መስጊድ ቆሞ ነበር። የጭቃ ጡብ ግድግዳዎች፣ የዘንባባ ግንድ ጣሪያ፣ እብነ በረድ አልነበረም። ወርቅ የለም፣ እምነት ብቻ። ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ሙሃጂር ሲደርስ ፈገግ ብለው በባልደረቦቻቸው መካከል ቆመው ነበር። ዑስማን ሲደርሱ የረሱል አይኖች ተለሳለሱ። እንኳን ደህና መጣህ ዑስማን። ዙፋን አልተቀበላቸውም። ንጉሳዊ ባነር የለም። የኢስላም ወንድማማችነት ብቻ። ዑስማን ወደፊት ጠጋ አሉ። የአላህን መልእክተኛ ሰለላሁ ዐለይሂ ወሰለም አጥብቀው አቀፏቸው። ከበስተኋላው ከተማው ግንባታ ላይ ነበረች እና በግንባታ ስራ ላይ መርዳት ጀመሩ። በባዶ እጅ መገንባት። በዚያን ቀን ፀሐይ በጣም ታቃጠል ነበር። ሰዎች በትከሻቸው ላይ ጡብ ተሸክመዋል። ላብ ፊታቸው ላይ ይንከባለላል። መስጊዱ እየሰፋ ነበር። ዑስማን ጎንበስ ብለው ከባድ የሸክላ ጡቦችን አንስተው ከግድግዳ አጠገብ ይደረድራሉ። አንድ ወጣት በመገረም ይመለከታቸው ነበር። አንተ ከባኑ ኡመያ ነህ? ከቁረይሽ ባለጸጎች መካከል ነበርክ? ዑስማን በቀስታ ፈገግ እያሉ እስልምናን አብረን እንገነባለን። ነብዩ ሰለላሁ ዐለይሂ ወሰለም ሲሰሩ እያለፉ አለፉ። አቧራ የዑስማንን እጆች ሸፍኖታል። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በጋለ ስሜት እንዲህ አሉ። ዑስማን ሆይ አላህ ይቅር ይበልህ። ምስጋና ሳይፈልጉ ጡቦችን መደርደር ቀጠሉ። የመዲና ጥማት። አንድ ከሰዓት በኋላ ሴቶች ከከተማዋ ውጪ ባለ ጉድጓድ አጠገብ ቆመው ነበር። ልጆች ባዶ የውሃ መቅጃዎችን ይዘው ይጠባበቁ ነበር። የሩማህ ጉድጓድ በጣም ጣፋጭ ውሃ ነበረው። ነገር ግን ባለቤቱ በጣም ጮኸ። አንድ ምስኪን ሰው ከሻጩ ጋር ይከራከራል። ዋጋውን ዝቅ አድርጉ፣ ልጆች ይጠማሉ። ሻጩም ጭንቅላቱን እየነቀነቀ ክፈሉ ወይ ሂዱ። ዜናው ወደ ነብዩ ሰለላሁ ዐለይሂ ወሰለም ደረሰ። በመስጊዱ ውስጥ ካሉ ባልደረቦቻቸው ፊት ቆሙ። የሩማህን ጉድጓድ የሚገዛውና ማን ነው ለሙስሊሞች የሚሰጠው ጀነትንም የሱ የሚያደርገው? ሰሃባዎች ተያዩ። ዋጋው እጅግ በጣም ብዙ ነበር። ዑስማን ወደፊት ቀረቡ። አናግረዋለሁ ብለው ወደ ጉድጓዱ ባለቤት ቀረቡ። ሽጡልኝ አሏቸው። ሰውየው ሳቀ። በዚያ ዋጋ የማይቻል ነው
ከሆነ ግማሹን ሽጡልኝ። ከብዙ ድርድር በኋላ ግማሹ ተገዛ። በዑስማን ተራ ቀን ከሱ በነፃ ይወስዳሉ። ሰዎች የውሃ መቅጃቸውን ሞልተው ለ2 ቀናት በቂ ውሃ አከማቹ። የሻጩም ትርፍ በፍጥነት መቀነስ ጀመረ። ብዙም ሳይቆይ ተበሳጭቶ መጣና የቀረውን ግዛ። ዑስማንም ሙሉ በሙሉ ከፈሉ። በማግስቱ ጠዋት ከጉድጓዱ አጠገብ ቆመው እንዲህ አሉ፣ ይህ ጉድጓድ የሙስሊሞች ነው፣ ክፍያ የለም። ልጆች እየሳቁ ሮጡ። ሴቶች ያለ ፍርሃት ማሰሮዎቻቸውን ሞሉበት። ከፀሐይ በታች ውሃ በነፃነት ፈሰሰ። የተቡክ ቀን። ዓመቱ ጨካኝ ነበር። ሰብሎች ደካማ ሆነው ነበር። አየሩ ሙቀት የበዛበት ነበር። የሮማውያን ሰራዊት እየተሰበሰበ እንደሆነ ወሬው ተሰራጨ። ነብዩ ሰለላሁ ዐለይሂ ወሰለም ህዝቡ እንዲዘጋጅ ጠሩ። ሰሃባዎች የሚችሉትን ሁሉ ወደ መስጂድ አመጡ። ጥቂት ቴምር፣ ጥቂት የብር ሳንቲሞች፣ ከዚያም የስኮና ድምፅ ከውጭ በኩል ተሰማ። ሁሉም ወደ ውጭ ዞሩ። ግመሎች ወደ ከተማዋ ገቡ። ሙሉ በሙሉ በእቃ ተሞልተዋል። አንድ ሰሃቢይም ይህ የቱ ካራቫን ነው ሲል በሹክሹክታ ተናገረ። ሌላው ዑስማን ነው ሲል መለሰ። 300 ግመሎች ተሰልፈዋል። ኮርቻ ተጭነው ተዘጋጅተው ቆመዋል። ዑስማን ወደ ነብዩ ሰለላሁ ዐለይሂ ወሰለም ቀረቡ። የአላህ መልእክተኛ ሆይ እነዚህ የአላህ መንገደኛ ናቸው። የወርቅ ሳንቲሞችን በነብዩ ሰለላሁ ዐለይሂ ወሰለም ጭን ላይ አፈሰሰ። የአላህ መልእክተኛም ሰለላሁ ዐለይሂ ወሰለም በእጃቸው ያሉ ፊታቸውን በምስጋና አበራ። ከዛሬ ጀምሮ ዑስማንን የሚያገኘው ምንም ነገር አይጎዳውም። የሰራዊቱ ሰልፍ በሰይፍ ብቻ ሳይሆን በልግስናም ጭምር የተጠናከረ ነበር። የሁለት መብራቶች ቤት። በቤታቸው ውስጥ ሩቅያ ታማለች። ትንፋሿ ደክሟል። ከተማዋ ለበድር ጦርነት ተዘጋጅታ ነበር። ነገር ግን ዑስማን በነብዩ ፍቃድ ሊንከባከቧት ቀሩ። እጇን ይዘው ከአልጋው አጠገብ ተቀመጡ። ታገሽ ውዴ፣ በደከመ ሁኔታ ፈገግ አለች። ብዙም ሳይቆይ ነፍሷ ወደ አላህ ተመለሰች። ጢማቸውን እንባ አራሰው፣ በእንባ ቀበሯት። ቤታቸው ጸጥ አለ። በኋላም ነብዩ ሰለላሁ ዐለይሂ ወሰለም ጠሯቸው። ዑስማን ሆይ፣ ድምጻቸው ርህራሄ ይዞ ነበር። ከኡሙ ኩልሱም ጋር አጋባሃለሁ። ሌላ የነብዩ ሰለላሁ ዐለይሂ ወሰለም ልጅ ነበረች። በዚህ መንገድ ማንም ሰው አልተከበረም። በቤታቸው ውስጥ የእምነት ብርሃን ተመለሰ። ሰሃባዎችም ዱሁ አኑረይን፣ የሁለት መብራቶች ባለቤት ብለው ይጠሯቸው ጀመር። የሌሊት እንግዳ። አንድ ምሽት ረሱል ሰለላሁ ዐለይሂ ወሰለም በቤታቸው አረፍ ብለው ሳለ አቡበከር ገቡ። ንግግራቸው በተለመደ ሁኔታ ቀጠለ። ዑመር ገቡ። ነብዩ ሰለላሁ ዐለይሂ ወሰለም ዘና ብለው እንደተቀመጡ ናቸው። ከዚያም አንድ ሰው በቀስታ አንኳኳ። ዑስማን ነበሩ። ነብዩ ሰለላሁ ዐለይሂ ወሰለም ወዲያውኑ ልብሳቸውን አስተካክለው ቀጥ ብሎ ተቀመጡ። እንግዶች ከሄዱ በኋላ እንዲህ ስትል ጠየቀቻቸው፣ የአላህ መልእክተኛ ሆይ ለምን ለዑስማን በተለየ መንገድ ተቀመጥክ? እሳቸው እንዲህ ሲሉ መለሱ፣ መላኢካ ከሱ ፊት የሚያፍሩትን ሰው ፊት ማፈር አይገባኝም አሉ። ከቤት ውጭ ያሉት ዑስማንም በሰማይ ስለሱ ክብር እየተነገረ መሆኑን ሳያውቁ ወደ ቤታቸው ሄዱ። የሌሊቱ ሰው። ከተማዋ በሙሉ በእንቅልፍ ላይ ያለ ዑስማን በቤታቸው ውስጥ ትንሽዬ መብራት በርቷል። ለሰላት ቆመዋል። የሚቀሩበት መንገድ በዝግታና በተረጋጋ መንገድ ነበር። እንባቸው በዝምታ ሲወርድ ከምላሳቸው አያዎች ይወርዳሉ። ሰዓታት አለፉ። ድምጻቸው በተወሰነ አያ ላይ ይንቀጠቀጣል። ማንንም ለማስደመም እየሞከሩ አይደለም። ታዳሚ የለም፣ ወላ ጭብጨባ የለም። እሳቸውና ቁርአን ብቻ። ይህ ቁርአን ነው አንድ ቀን በእሳቸው አመራር ስር ተሰብስቦ የሚቆየው። የማጣት ድንጋጤ።
ነብዩ ሰለላሁ ዐለይሂ ወሰለም በሞቱበት ቀን ከተማዋ እንደተቀዘቀዘች ተሰማቸው። ሰሃባዎች ባለማመን ቆመዋል። ሌሎች ደግሞ በግልጽ ያለቅሳሉ። ዑስማን በዝምታ ተቀምጠው እንባ ፊታቸውን ሸፍኖታል። አልተከራከሩም፣ አልጮሁም። ባዶነት በጥልቀት ይሰማቸው ነበር። በኋላ አቡበከር ለህዝቡ በጥብቅ እንዲህ ሲሉ ተናገሩ። ሙሐመድን የሚያመልክ ሁሉ ሙሐመድ ሞቷል። አላህን የሚያመልክ ሁሉ አላህ ለዘላለም ሕያው ነው። የዑስማን ልብ ጸና። ለታማኝነታቸው ቃል ገቡ። ከስሜት በላይ አንድነት አስፈላጊ ነበር። ከዑመር ጎን በዑመር ኢብኑ አልኸጣብ የኸሊፋነት ወቅት ዑስማን በቅርብ አማካሪዎች አንዱ ሆኑ። በስብሰባዎች ላይ ዑስማንን ያማክሩ ነበር። ዑስማን ሆይ ምን ይመስልሃል? መልሳቸው የተረጋጋና ማስተዋልን የተላበሰ ነበር። እንደ ዑመር ኃይለኛ አልነበሩ። ሚዛናዊ፣ ገር፣ ትክክለኛ ነበሩ። የተለያዩ ስብዕናዎች በእምነት ያስተሳሰሩ ነበሩ። ግዛቱን በፍጥነት ያስፋፉ ነበር። ሆኖም የዑስማን ሀብት እያደገ ቢሄድም ትሁት እንደሆኑ ነበር የኖሩት። የስድስቱ ጉባኤ ዑመር በተወጋበት ምሽት መዲና ተንቀጠቀጠች። ከመሞቱ በፊት ቀጣዩን መሪ ለመምረጥ 6 ሰዎችን ሾሙ። ከነሱ መካከል ዑስማን አንዱ ነበሩ። የምክክር ስብሰባ ቀናቶች ቀጠሉ። ድምጾች የከተማዋን ጎዳናዎች ሞሉ። በመጨረሻም አብዱራህማን ኢብኑ ዐውፍ በፊት ለፊታቸው ቆሙ። ብትመረጥ በቁርአን በሱናና በአቡበከርና በዑመር መንገድ ትመራለህ? የዑስማን ፊት መረጋጋትን የተላበሰ ነበር። አዎ፣ ቃል ኪዳኑ ተሰጣቸው። እጆች ተዘርግተዋል። አንድ በአንድ የመካ ዝምተኛ ነጋዴ አሁን ሰፊ መሬቶችን የሚያቋርጥ ግዛት ኸሊፋ በነብዩ ሰለላሁ ዐለይሂ ወሰለም መንገድ ውስጥ ቆመዋል። በትከሻቸው ላይ ከተቀመጡት ተራሮች የበለጠ ከባድ ኃላፊነት። ህዝቡን ተመለከቱት፣ በፍርሃት ሳይሆን በእምነት። መጋረጃው የወደቀበት ቀን የነብዩ ሰለላሁ ዐለይሂ ወሰለም መስጂድ ሞልቶ ነበር። ሰዎች ትከሻ ለትከሻ ቆመዋል። አየሩ ተጨናንቋል። አብዱራህማን ኢብኑ ዐውፍ ድምጻቸውን ከፍ አድርገው እንዲህ አሉ። የመዲናን ሰዎችና ከዛ በላይ አማክረናል። ምርጫቸው በዑስማን ኢብኑ ዐውፍ ላይ ወድቋል። ሁሉም አይኖች ወደ ዑስማን ዞሩ። ዑስማንም በዝምታ ቆሙ። እንደ ዑመር ረጅም አልነበሩ። ፊታቸው ኃይለኛ አልነበረም። ነገር ግን ፊታቸው ላይ የተረጋጋ ስክነት ያለበት ክብር ነበር። ወደፊት ቀረቡ። እጆች መዘርጋት ጀመሩ። አንድ በአንድ ሰሃባዎች ታማኝነትን ገለጹ። የነብዩ ሰለላሁ ዐለይሂ ወሰለም ሚንበር ላይ ወጡ። ድምጻቸው በትንሹ ተንቀጠቀጠ። ከሰዎች ፍርሃት ሳይሆን ከአላህ ፍርሃት የተነሳ። ሰዎች ሆይ እኔ ከናንተ ምርጥ አይደለሁም። መልካም ብሰራ እርዱኝ፣ ከተሳሳትኩ አርሙኝ። በፋርስ፣ በሶሪያ፣ በግብጽና ከዚያ በላይ የተዘረጋው ግዛት አሁን መላእክቶች አሁን ከዚህ በፊት አይናፋር ሆኖ የተሰማቸው አይናፋር ሰው ትከሻ ላይ ተኝተዋል። ግዛቱ የበለጠ እየሰፋ ሄደ። በዑስማን አገዛዝ ወቅት ሰራዊቱ በዲሲፕሊን ይንቀሳቀሳል። ካርታዎች እየሰፉ ሄዱ። ሰሜን አፍሪካ ተከፈተ። አርሜኒያ ገባች። ቆጵሮስ ለመጀመሪያ ጊዜ የሙስሊም መርከቦችን አየች። በባህር ዳርቻው ከተማ ንፋሱ አዲስ በተገነቡ መርከቦች ላይ ነፈሰ። አንድ አዛዥ በዑስማን ፊት ቆመ። የአሚር አልሙእሚኒን ወደ ባህሩ እንግባ ሲል ጠየቀ። ባህሩ ለአረቦች እንግዳ ነበር፣ አደገኛ፣ ያልታወቀ። ዑስማን አመነቱ። በኋላም አማከሩ። በመጨረሻም ፈቀዱለት። ነገር ግን የደህንነት ሁኔታዎችን ይዘው መርከቦች በተውሂድ ባነር ስር ተጓዙ። ማዕበሎች በእንጨት ላይ ተጣሉ። በአንድ ወቅት በረሃዎችን አቋርጠው የነበሩ ሰዎች አሁን ውቅያኖሶችን እያቋረጡ ነው። እስልምና የክልል እምነት ሳይሆን ስልጣኔ የሆነ መጣ። የገዢው ደብዳቤ። በመዲና ሰይድና ዑስማን
ቀለል ባለ ተራ ክፍል ውስጥ ተቀምጠው ነበር። ቤተ መንግስት ውስጥ አልነበሩም። በሸንበቆ ምንጣፍ ላይ ተቀምጠዋል። ደብዳቤዎችን በየቀኑ ያነቡ ነበረ። በየቀኑ ከኩፋ፣ ከግብጽ፣ ከባስራ፣ ከደማስቆ ይደርሳቸው ነበር። በጥንቃቄም ያነቡ ነበር። ጸሐፊያቸውን ጠርተው ይህንን ጻፍ ይሉ ነበር። ገዢዎችን ሲያርሙ እንኳን ድምጻቸው ለስለስ ያለ ነበረ። ለአንድም ገዢ እንዲህ ሲል ጽፈዋል። ሰዎችን በተመለከተ አላህን ፍሩ፣ አትጨቁኗቸው። ከቅጣት በፊት ምክርን ይመርጡ ነበር፣ ከጭካኔ በፊት ምህረትን። አንዳንዶች ይህንን ገርነት ያደንቁ ነበር። ሌሎች ደግሞ ከበስተጀርባ እሱ ሲበዛ የዋህ ነው እያሉ ያንሾካሹካሉ። ሰይድና ዑስማን ግን ተሐድሶ የሚጀምረው በትዕግስት እንደሆነ ያምኑ ነበር። ቁርአን በተለያዩ ቋንቋዎች። ዓመታት አለፉ። ግዛቱ ከአረቢያ አልፎ ተስፋፍቶ ነበር። አዲስ ሙስሊሞች የፋርስን ቋንቋ ይናገሩ ነበር። ሌሎች ደግሞ አርሜኒያና ብዙዎች ደግሞ የአረብኛ ቀበሌዎችን ይናገሩ ነበር። በሩቅ ሀገር ያሉ ወታደሮች ንባብህ ልክ ነው፣ አይ ያንተ ስህተት ነው እያሉ ይከራከራሉ። ድምጾች ተነሱ። ጓደኛው የሆነው ሁደይፋ ኢብኑ አልዓምየሚ ይህንን አይተው ደነገጡ። በፍጥነት ወደ መዲና ሮጡ። የአሚር አልሙእሚኒን አይሁዶችና ክርስቲያኖች ስለተለያዩበት መጽሐፍ ከመጻፉ በፊት የዑስማን ፊት የሚከብድ ሆነ። የዑስማን ፊት ከባድ ሆነ። ቁርአን በአቡበከር ተጠናክሮ በጥንቃቄ ተጠብቆ ነበር። ሰሃባዎችን ጠሩ። ሰዎች አንድ በአንድ የተጻፈ ቅጂ ላይ አንድ ማድረግ አለብን። በሐፍሳ ረዲየላሁ ዐንሁ የተያዘውን የመጀመሪያውን የእጅ ጽሑፍ ጠየቁ። ጽሕፈት ተሰበሰበ። ዘይድ ኢብኑ ጣቢት ከፊት ለፊት ተቀምጠዋል። የቀለም ማሰሮች፣ የብራና ወረቀቶች፣ ትኩረት ላይ ያሉ ፊቶች ይታያሉ። ዑስማንም እንዲህ ሲሉ አዘዙ። በአጠራር ረገድ የተለያዩ ከሆኑ በቁረይሽ ቀበሌዎች ይጻፉ። ቀናት ወደ ሳምንታት ተለወጡ። በጥንቃቄ ይጻፋሉ። ማረጋገጫ ይደረግባቸዋል። መስቀለኛ በሆነ መንገድ ይጣራሉ። በመጨረሻም እውቅና ባላቸው ቅጂዎች ተዘጋጁ። ወደ ዋና ዋና ከተሞች እንዲላኩ አዘዙ። ኩፋ፣ ባስራ፣ ደማስቆ፣ መካ ከተካኑ አንባቢዎች ጋር ይላኩ ጀመር። ከዚያም ግራ መጋባትን ለማስወገድ የቀበሌኛ ማስታወሻዎችን የያዙ መደበኛ ያልሆኑ የግል ቅጂዎችን በአክብሮት እንዲወገድ አዘዙ። ቁርአንን ለማጥፋት ሳይሆን ለመጠበቅ ነበር። አንድ ምሽት የተጠናቀቀ ሙስሐፍ በእጃቸው ይዘው ነበረ። ቀለሙ ጨለም ያለና ትኩስ ነበር። ይህ የፖለቲካ ኃይል ሳይሆን የዋህ ጥበቃ ነበረ። ከዘመናት በኋላ በቢሊዮን የሚቆጠሩ ሰዎች ከዚህ መደበኛ ጽሑፍ ያነባሉ። ስሙም ለዘላለም አንድነትን ይይዛል። ተለዋዋጭ ድባብ። ጊዜ ተለወጠ። የበድር አጋሮች እያረጁ ነበር። አዲስ ትውልድ እየወጣ ነበር። የስደት ዘመንን የኖሩት ነበረ። ሀብት ወደ ከተሞች ፈሰሱ። ሐር ታየ። የወርቅ ሳንቲሞች ገበያዎችን ሞልተዋል። በሀብት ተስፋ መጣ። ውስብስብነትም እየሰፋ መጣ። አንዳንድ ሰዎች ቦታ ፈለጉ፣ ሌሎች ተጽዕኖ ፈለጉ። በኩፋ አንድ ሰው እንዲህ ሲል አጉረመረመ። ገዢው ለዘመዶቹ ሞገስ ይሰጣል። በግብጽ ሌላም ድምጽ ያጉረመርማል። ኡመያዎች ለምን ይሾማሉ? የቅሬታ ደብዳቤዎች መጨመር ጀመሩ። ዑስማን ያዳምጣሉ። አንዳንድ ገዢዎችን በቦታቸው ሌላ ተክተዋል፣ ሌሎች ደግሞ ይመረምራሉ። ነገር ግን ሹክሹክታዎች አላቆሙ። እንደ ንፋስ አሸዋ በጸጥታ ተሰራጨ። ክሶች። በስብሰባ ላይ አንድ ሰው በድፍረት ተነሳ። ዑስማን ሆይ ለቤተሰብ አድልተሃል። በክፍሉ በጸጥታ ተዋጠ። አንዳንድ ሰሃቦች ተናደዱ። ነገር ግን ዑስማን
እጃቸውን በተረጋጋ መንፈስ አነሱ። ይናገር። ሰውየው ክሶቹን ይዘረዝራል። ቀጠሮች፣ የሀብት ክፍፍል። ሲጨርስም ዑስማን በተረጋጋ አንደበት መልስ ሰጡ። መስዋዕትነታቸውን፣ ነገር ግን ድምፃቸውን ከፍ አላደረጉም። ሰውየውንም አላሳረሱትም። ትችትን ፈቀዱ። አንዳንድ ሰሃባዎች እርስ በርሳቸው በሹክሹክታ ይህንን ይላሉ፣ ዑመር እዚህ ቢኖር ኖሮ። ነገር ግን ዑስማን ዑመር አልነበሩ። በተለየ መንገድ ያስተዳድሩ ነበር፣ በየዋህነት። የአመጽ ዘሮች። በግብፅ አብደላህ ኢብን ሳባ የሚባል ሰው አለመረጋጋትን፣ አመጽን ማነሳሳት ጀመረ። ድብቅ ስብሰባዎች፣ ጥርጣሬዎችን ተክሏል። አመራርነት ያለ አግባብ ተወስዷል። ይህንን ለሁሉም ያንሾካሹኳል። ወጣት ለጋ አእምሮች ያዳምጡት ነበረ። ቁጣ ጨመረ። የተጋነኑ ነገሮች ተስፋፉ። ደብዳቤዎች ተጻፉ። ታሪኮች ተዛቡ። በሩቅ ከተሞች ውስጥ ትናንሽ ቡድኖች መደራጀት ጀመሩ። ሰራዊቶች ሳይሆኑ የእርጋታ እንቅስቃሴዎች ናቸው። ሰሃባዎች መረበሽ ተሰምቷቸዋል። አሊ ረዲየላሁ ዐንሁ በአንድ ወቅት በግል እንዲህ ብለው መክረዋቸዋል። ዑስማን በተወሰነ ጉዳዮች ላይ ጽኑ ሁኑ። ዑስማንም ራሳቸውን ነቀነቁ። ደም መፋሰስን ለማስወገድ ሞክራለሁ። ከግል ኪሳራ ይልቅ የውስጥ ጦርነትን ይፈሩ ነበር። መሪው በሌሊት ብቻውን። ሰይድና ዑስማን በሌሊት ብቻቸውን ይቀመጡ ነበር። መብራት አብርተው ሙስሐፍ በፊታቸው ከፍተው ይቀመጡ ነበር። የግርግር ዜናዎች በልባቸው ላይ ተጭኖባቸዋል። በዱዓም ይህንን ሹካሉ፣ አላህ ሆይ የሙስሊሞችን ልብ አንድ አድርግ። ጢማቸው የበለጠ ነጭ ሆነ። ጀርባቸው በትንሹ አጎነበሰ። ይህ ወጣቱ ነጋዴ አልነበረም። ይህ አንድነትን ሲንቀጠቀጥ የሚያይ አረጋዊ ኸሊፋ ነበር። ውጪ ከተማዋ ጸጥ ያለች ብትሆንም በተረጋጉ ቦታዎች ስር ውጥረት በዝምታ ተንቀሳቅሶ ነበረ። የተቃዋሚዎች ካራቫን። አንድ ቀን ቡድኖች ወደ መዲና ደረሱ። ከግብፅ፣ ከኩፋ፣ ከባስራ ውይይቱን እንደሚፈልጉ ተናግረዋል። ሰሃባዎች ደነገጡ። አሊ፣ ጦሃና ሌሎችም ከነሱ ጋር ለመነጋገር ሞከሩ። ምን ትፈልጋላችሁ? ቅሬታችሁን አቅርቡ። አንዳንዶች ትክክል ናቸው፣ ሌሎች ደግሞ የተጋነኑ ናቸው። ዑስማን ጉዳዮቹን ለመፍታት ተስማሙ። እርጋታ የነበራቸው ይመስላሉ። መሄድ ጀመሩ። በመመለሻ ጉዟቸው ላይ አንድ ደብዳቤ ተገኘ። ለነሱ ላይ ቅጣትን ያዘዘ። በቁጣ ተመለሱ። ደብዳቤው በኋላ ላይ ውሸት መሆኑ ተረጋገጠ። ነገር ግን ቁጣቸው አስቀድሞ ተቀጣጠለ። ህዝቡም ወደ መዲና ተመለሰ። በዚህ ጊዜ ለውይይት ሳይሆን ጫና ለመፍጠር ነበር። የመጀመሪያዎቹ የአውሎ ነፋስ ድንጋዮች ቤታቸውን ከበቡት። ጩኸት በጣም ነበር። ውረድ የሚል ድምፅ ይሰማል። ሰዎች ለመከላከል ተሰባሰቡ። አሊ ልጆቹን እንዲጠብቁ ላካቸው። ወጣቶች መዋጋት ፈለጉ። እንከላከላቸው። ዑስማን በበራቸው ቆመዋል። የሙስሊም ደም የሚፈስ የመጀመሪያው ኸሊፋ አይደለሁም። ድምፁ ጫና ነበረው። ድምፁ አሁንም ጠንካራ ነበር። አላህ ያለበሰኝን ልብስ አላነሳም። ድንጋዮች ግድግዳዎችን ይመታሉ። አላህ ያለበሰኝን ልብስ አላነሳም። አሁንም ደግሞ ለተሰጠው፣ አሁንም ውሃ ስለተገደበ አቧራ አየሩን ሞላው። ለተጠሙ ልጆች ጉድጓዱን የገዛው ይሄ ሰው አሁን ውሃ ስለተገደበ በቤት ውስጥ ጥማት ገጠመው። ሰራዊቶችን የሚደግፈው ይሄ ሰው አሁን እራሱ በአንድ ለመከላከል ፍቃደኛ አልሆነም። የዘረጋው ግዛት አሁን ውስጣቸው ተንቀጠቀጠ። አውሎ ንፋሱ ገና ተጀመረ። ከበባው ቁርአንና ሰይፍ። ቤቱ ሲከበብ የመዲና ጎዳናዎች ጸጥ ብለው አልቀሩም። በቁጣ በሚራመዱ እግሮች ስር አቧራ ይወጣል። የሆኑ ብዙ ቡድኖች
ኸሊፋው ቤት ውጪ ቆመዋል። ድምጾች ክስ እየሰነዘሩ ነው። ውረድ፣ ነገሮችን ቀይረሃል። ቤት ውስጥ ጸጥታ ሰፈነ። ዑስማን ኢብን አፋን አሁን ከ80 ዓመት በላይ ናቸው። በዝምታ ተቀምጠዋል። ጢማቸው ነጭ ነው። ሰውነታቸው ከበፊቱ ደካማ ነበር። አንድ አገልጋይ ሮጠ። ከውጪ ብዙ ሰዎች እየሰበሰቡ ነው አለ። ድምፁ እየተቆራረጠ እላይ በላይ እየተነፈሰ። በእርጋታ ራሳቸውን ነቀነቁ። በጭካኔ አትመልሱ አሉ። ከውጪ ወጣት ጓደኞቻቸው ሰይፋቸውን ያዙ። የነብዩ ሰለላሁ ዐለይሂ ወሰለም የልጅ ልጆች አልሐሰን እና አልሁሴን በሩን በሚጠብቁት መካከል ቆሙ። አንድ ወጣት በቁጣ እንዲህ አለ፣ እንዋጋቸው፣ ዛሬውኑ ልናበቃቸው እንችላለን። ሰይድና ዑስማን ከውስጥ በኩል ጮሁ፣ አይሆንም። ድምጻቸው የተረጋጋ ቢሆንም ጠንከር ያለ ነበር። የውስ ሙስሊም ደም በእጄ ላይ ይዤ አላህን አልገናኘውም አሉ። የጥበቃው አቅርቦት። ሰሃባዎች ወደ ዑስማን ቤት ገቡ። አሊ ኢብን ጣሊብ በፊት ለፊታቸው ቆመ። የአሚራል ሙእሚኒን እንድከላከልልህ ፍቀድልን። ጣልሃም አክሎ እነዚህ ሰዎች ከሙእሚኖች ጋር ሲነጻጸሩ ጥቂት ናቸው፣ ካንተ አንድ ትዕዛዝ ብቻ ይበተናሉ። ሰይድና ዑስማንም ድካም በሚስተዋልበት ሰላማዊ አይኖች ተመለከቷቸው። ጦርነትን ባዝ ስንቶች ይሞታሉ። ቤቱ በጸጥታ ተዋጠ። በቀስታም ቀጠሉ። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ፈተና እንደሚገጥመኝ ሲናገሩ ሰማው። ትዕግስትንም እመርጣለሁ። መዲናን ወደ ጦር ሜዳ ለመቀየር ፈቃደኛ አልሆንም። የውሃ መቋረጥ። ቀናት አለፉ። አመፀኞች ቁጥጥር አደረጉ። ወደ ጉድጓድ መግቢያ ዘግተው ነበረ። ሙእሚኖች በነፃነት እንዲጠጡ ጉድጓዱን የገዛው ይሄ ሰው አሁን የራሱን ቤት ውሃ ማቅረብ አልቻለም። በውስጡ ትንሽ ውሃ የያዘ ማሰሮ ናይላ ባለቤታቸው አመጣች። ይህ ብቻ ነው የቀረው። ከንፈሮቻቸው ደርቀዋል። ድምጻቸው ደክሟል። አልሐምዱሊላህ ነበር የሚሉት። ከቤታቸው ውጪ አንዳንድ ሰሃቢያዎች በሌሊት በድብቅ ውሃ በጎረቤታቸው ውስጥ ያሳልፋሉ። አንዳንድ ሰሃቢያዎች ደግሞ በግድግዳ በኩል በሹክሹክታ እንዲህ ይላሉ፣ ያ ዑስማን ታገስ፣ እርዳታ ቅርብ ነው። በስሱ ቀስ ብለው ፈገግ እያሉ እርዳታዬ ከአላህ ጋር ነው ይላሉ። ከሰገነቱ የተሰማው ንግግር። አንድ ቀን ጠዋት አንድ ድምጽ እየበረታ ሄደ። ህዝቡም እያየ ወደ ሜዳው ወጣ። አመፀኞቹ አዛውንቱን ኸሊፋ ሲያዩ ለጊዜው ዝም አሉ። ነጩ ጢማቸው በነፋስ ቀስ ብሎ ይንቀሳቀሳል። ሰዎች ሆይ ሲሉ ጮሁ። በአላህ እምላለሁ የሩማህን ጉድጓድ ገዝቼ ለናንተ ነፃ እንዳወጣሁት አታውቁምን? አጉረመረሙ። አዎ ሲሉ አንዳንዶች በፍላጎት መለሱ። የታቡክን ሰራዊት እንዳስታጠቁ አላወቃችሁም? አዎ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ጀነትን ቃል እንደገቡልኝ አታውቁም? አንዳንዶች ራሳቸውን ዝቅ አደረጉ። ታዲያ ደሜን ለምን ትፈልጋላችሁ? አንድ ሰው ውረድ ሲል ጮኸ። ሰይድና ዑስማን አላህ በላይ ላይ ያስቀምጠውን ልብስ አላውልቅም ሲሉ መለሱ። ድምጻቸው ቁጣ ሳይሆን እምነትን ይዞ ነበር። ህልሙ። አንድ ሌሊት ድካም ያዛቸው። ቀለል ያለ እንቅልፍ ወሰዳቸው። በህልማቸው ነብዩ ሰለላሁ ዐለይሂ ወሰለምን አዩ። አቡበከር ከጎናቸው ቆመው፣ ዑመር ደግሞ በአቅራቢያቸው ቆመው ነበር። ነብዩ ሰለላሁ ዐለይሂ ወሰለም ፈገግ አሉ። ዑስማን ሆይ ዛሬ ማታ ከኛ ጋር ጾምህን አፍጥር። እንባ በዓይኖቹ እየፈሰሰ ከእንቅልፋቸው ነቁ። ሁሉም ነገር ገባው። ጊዜው ተቃርቦ ነበር። በዚያም ጠዋት ጾሙ። የመጨረሻው ምክር። እነዚያን ሁሉ በቤታቸው ሰበሰበዋል። ልጆቼ ሰይፍ የያዛችሁ እንደሆነ ሸፍኑት። ወጣቶች ተቃወሙ። ልንተዋቸው አንችልም። እጃቸውን በእርጋታ አነሱ። የሚታዘዘኝ ሁሉ መዋጋት የለበትም። ወደ ባለቤታቸው ናይላ ዞሩ። ታገሱ። ዝምታ
በዝምታ አለቀሰች። ከዚያም ማንም ሰው በኔ ንብረትነት በኔ ስር እያለ አላህን መገናኘት አልፈልግም በማለት ባሮቻቸውን ነፃ ወጡ። ቤታቸው ጸጥ አለ። የበሩ መሰበር። አማጽያኖች ወደፊት ገፉ። የእንጨቱ በር ተሰነጠቀ። ጩኸት አካባቢውን ሞላው። አንዳንድ ሰሃባዎች መግቢያውን ለመዝጋት ሞክረው ነበር፣ ግን አቃታቸው። ዑስማን ውስጥ ላይ በእርጋታ ተቀምጠዋል። ከፊታቸው ሙስሐፍ ተኝቷል። ማንበብ ጀመሩ። ድምጻቸው ትንሽ ይንቀጠቀጥ ነበር፣ ግን የተረጋጋ ነበር። አመፀኞቹ ወደ ቤት ውስጥ ገቡ። አንደኛው ኸሊፋው የት ነው ብሎ ጮኸ። ሌላኛው እዚያ እያለ ይጠቁማል። አንድ አዛውንት ቁጭ ብለው ቁርአን በጭናቸው ላይ ተከፍቶ ተመለከቱ። ሰይፍ አልያዙ። ትዕዛዝ ለማሰማት አልጮሁም። እየቀሩ ብቻ ነበር። የመጀመሪያው ጥቃት። አንድ ሰው ወደፊት ሮጦ መታቸው። ከግንባራቸው ደም ፈሰሰ። በቁርአን ገጽ ላይ ደማቸው ፈሰሰ። ከፊታቸው ያለው አያ እንዲህ ይላል፣ እነርሱንም አላህ ይበቃሃል፣ እርሱ ሁሉን ሰሚና ሁሉን አዋቂ ነው። ሱረቱል በቀራ ምዕራፍ 2 ቁጥር 137 ላይ። ሚስታቸው ናኢላ በመካከላቸው ወደቀች። ሰይፍ እጇን መታት፣ ጣቶቿን ቆረጠች። ልትጠብቃቸው እየሞከረች ነበር። አላህን ፍሩ ብላ ጮኸች። ሌላ ድብደባ ወደቀባት። ዑስማን መሳሪያ አላነሱም፣ አልረገሟቸውም፣ አልጮሁምም። አሁንም በቂርአት ላይ ናቸው። ቤቱ በሁከት አስተጋባ። ከዚያም ዝምታ ሰፈነ። ሸሂድነት። ሽማግሌው ኸሊፋ ወደቁ። ቁርአኑ ከእጃቸው ተንሸራተተ። ደማቸው ገጾችን ሸፍኖታል። አመፀኞች በኃይል እየተነፈሱ ወደ ኋላ ተመለሱ። በአንድ ወቅት የነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ያስተናገደ የነበረው ቤት አሁን የተገደሉትን ኸሊፋ አስክሬን ይዞ ነበር። ራሳቸውን ለመከላከል ፍቃደኛ አልሆኑም። የእርስ በርስ ጦርነት እምቢ አሉ። ለራሳቸው ጥበቃ ሲባል አንዲት የሙስሊም ደም ጠብታ ለማፍሰስ ፍቃደኛ አልሆኑም። በምትኩ የራሳቸውን ደም ሰጥተዋል። መዲና በድንጋጤ ውስጥ። ዜናው እንደ ሰደድ እሳት ተሰራጨ። ሰሃባዎች ደነገጡ። አሊ ያለቀሱ። ይህ ኡማው ፈጽሞ ሊያገግም የማይችልበት ወንጀል ነው። ሴቶች በጎዳና ላይ ያለቀሱ። ወንዶች ባለማመን ተቀምጠዋል። ሰራዊቶችን የደገፈው ሰው፣ ቁርአንን የጠበቀው ሰው፣ መላኢካዎች ከዚህ በፊት አይናፋር የሆኑለት ሰው ያ ቁርአንን እያነበቡ ተገድለዋል። አስከሬናቸው በሌሊት በጸጥታ ተቀበረ። ታላቅ ስነ ስርዓት አልነበረውም። ንጉሳዊ ሰልፍ የለውም፣ ሐዘን ብቻ። ግን ዛሬም ታሪክ ያውሳቸዋል። እናም ያስቀመጡት የቁርአን ገጾች ለዘመናት መነበባቸውን ቀጥለዋል። በሚሊዮን የሚቆጠሩ ሰዎች ስማቸውን በክብር ያነሳሉ። የደምና የብርሃን ውርስ። ዑስማን ኢብን አፋን ረዲየላሁ አንሁ። ታሪኩ የጀመረው በቁርአን ገጾች ላይ ባለፈው ደም ነው። አንድ አዛውንት ባለ ነጭ ጢም፣ ገር እጆች፣ ለስለስ ያለ ንባብ። ከዚያም ሰይፍ ወደቀበት። ይህንን ጊዜ ለመረዳት ወደ ኋላ መጓዝ ነበረብን። ወደ መካ ተመለስን። ለጣዖታት ለመስገድ ፍቃደኛ ለሆነ ወጣት ነጋዴ ጋር ተመለስን። ልቡ እውነትን ያለምንም ማመንታት ወደ ተገነዘበው ሰው ተመለስን። ድምፁ ከፍ ባለ ንግግሮች አይታወቅም። በጦር ሜዳ ቁጣ አይታወቅም ነበር። በትህትናው፣ በገርነቱ፣ በለጋስነቱ ነበር የሚታወቀው። መዲና በተጠማሽ ጊዜ ጉድጓድ ገዛ። ሰራዊቱ ደካማ ሲሆን ያስታጠቀ ነበር። ቁርአን ለመለያየት አደጋ ሲጋለጥ አንድ አደረገው። ኡማው ሲንቀጠቀጥ ትዕግስትን መረጠ። ይህ በአምስቱ ክፍሎች ውስጥ የሚዘልቀው ክር ነው። ስልጣን አይደለም፣ ኩራት አይደለም፣ ሰብር እንጂ። ከነብዩ ሰለላሁ ዐለይሂ ወሰለም አጠገብ በእጆቹ ገነባ። የመልእክተኛውን 2 ሴት ልጆችን አገባ። ከተማዋ ተኝታ እያለች በሰላት ቆመች። በአህጉራት ሁሉ የተዘረጋ ግዛትን አስተዳደረ። ነገር ግን በደረቅ ምንጣፍ ላይ ይኖር ነበር። ሳይናገር ትችት ደረሰበት። ያለ በቀል አመጽ ገጠመው። ያለ በቀል ከበባ ተጋፈጠ። ወጣቶች ለሱ ለማዋጋት ሲዘጋጁ አይሆንም፣ የሙስሊሞች ደም መንስኤ አልሆንም ብሎ መለሳቸው።
አስቡት እስኪ በሱ ቁጥጥር ስር ያለች ግዛት በሺዎች የሚቆጠሩ ወታደሮች ዝግጁ ናቸው። በሱ አንድ ቃል አመፀኞች መጨፍጨፍ ይችሉ ነበር፣ ግን እምቢ አለ። ምክንያቱም ከቁጣ የበለጠ ነገርን አይቷል። ከሞት የሚበልጥ ነገርን ፈራ። የኡማውን መከፋፈል። በአንድ ወቅት በሌሎች ውሃ የለቀቀው ሰው ጠምቶት ሞተ። ቁርአን የጠበቀው ሰው በጭኑ ላይ ሆኖ ሞተ። ሰውየው ጀነትን ቃል ገብቷል። በአንድ ወቅት ከኋላው በሚሰግዱ ሰዎች ተገድሏል። ነገር ግን ታሪክ በዚህ ክፍል አላበቃም። ምክንያቱም አንድ ሙስሊም ዛሬ ሙስሐፍን በከፈተ ቁጥር፣ ቁርአንን በአንድ በተዋሃደ ጽሑፍ ባነበበ ቁጥር ኡማው ከዚህ ጥበቃ ተጠቃሚ በነበረበት ጊዜ ሁሉ ከዑስማን ኢብኑ አፋን ጋር ጸጥ ያለ ግንኙነት አለ። ደሙ ገጾቹን ነካ። ነገር ግን ውሳኔው ለዘላለም ጠብቋቸዋል። አምስቱን ክፍሎች ከመካ ነጋዴ ለመዲና አገልጋይ፣ ለሰራዊቱ የገንዘብ ሰጪ፣ ለራእይ ዋህይ ጠባቂ፣ በታጋሽ ሸሂድ። ይህ ታሪክ ብቻ አይደለም፣ መስታወት ነው። ድምጹን በሚያወድስ ዓለም ጸጥ ያለ ጥንካሬን አሳይቷል። በኃይል ምላሽ በሚሰጥ ዓለም ራስን መግዛትን አሳይቷል። ስልጣንን በሚፈልግ ዓለም አላህን ፈለገ። ከሁሉም በጣም ትልቁ ትምህርት ታላቅነትን ሁልጊዜ ትዕይንት የበዛበት አይደለም። አንዳንድ ጊዜ ታላቅነት ዝም ይላል። አንዳንድ ጊዜ ማንም የማያየው ልግስና ነው። አንዳንድ ጊዜ ለተሳሳተ መንገድ ሲረዱ ትዕግስት ነው። አንዳንድ ጊዜ ከኩራት ይልቅ አንድነትን መምረጥ ነው። ዛሬ ቀፍሩ ብርሃን ነው። ቤተ መንግስት የለም፣ ዙፋን የለም። ነገር ግን ውርሱ በዱንያ ላይ በሚነበበው እያንዳንዱ ቁርአን ውስጥ ይገኛል። በፊቱ አይናፋር የነበሩ መላእክቶች በሰማይ ተቀብለውታል። ይህ ታሪክ ካስደሰታችሁ በምታዳምጡበት ጊዜ በልባችሁ ውስጥ የሆነ ነገር ከተከሰማችሁ፣ ስለ ሶስተኛው የኢስላም ኸሊፋ አዲስ ነገር ከተማራችሁ፣ እንግዲያውስ ይህንን ዕውቀት እዚህ ላይ እንዲያቆም አትፍቀዱ። ለሌሎች አጋሩት። እናም ይህንን ኡማ የገነቡትን ሰዎች ህይወት መማራችሁን ቀጥሉ። ይህንን የመሰለ ይበልጥ ኃይል ያለውን የህይወት ታሪኮች የምትፈልጉ ከሆነ የሰሃባዎችን የኢስላም ጀግኖችን ታሪክ የቀረጹ ጊዜያትን ቀጣዩን ጉዞ እንዳያመልጣችሁ ሰብስክራይብ ማድረጋችሁና የደውሏን ምልክት መጫናችሁን አትርሱ። በኮሜንት ላይ ከሰይድና ዑስማን ህይወት ልግስና ትህትናቸው ወይስ በከበባ ወቅት የነበራቸውን ትዕግስት አስተማራችሁ? ጻፉልን። የእናንተም ሀሳብ አስተያየት ለሌላው ይጠቅማልና ሀሳባችሁን ጻፉልን። ሰላም ለእናንተ ይሁን። አላህ በጀነት ውስጥ ከሳሊሖች ጋር ይሰብስበን፣ አንድ ያድርገን። አላሁመ አሚን። ወሰላም አለይኩም ወራህመቱላሂ ወበረካቱ።